ከዚህ በፊት አንድ ታዋቂ ኢትዮጵያዊ አትሌት በቁጥጥር ስር መዋሉን የታሰረበትን ምክንያት በተደጋጋሚ ዘግበንላችሁ ነበር። አሁን አትሌቱ ከእስር መፈታቱን የተመለከቱ መረጃዎች በስፋት እየወጡ ነው እንነግራችኋለን። ኢትዮጵያዊቱ አትሌት የዓለም አቀፉን ጸረ አበረታች ተቋም ሕግ በመጣስ 3 የሽንት ናሙናዎችን መስጠት አለመፈለጓን ተከትሎ ከሩጫ መታገዷ ተሰምቷል። አትሌቷ ማናት? ለምን ያህል ጊዜ ነው ከሩጫ የታገደችው የሚለውን በዝርዝር እናያለን። ዓለም በጉጉት የሚጠብቀው የሮም ሩጫ እየደረሰ ነው። በዚህ ሩጫ ተወዳጆቹና ጀግኖቹ ጉዳፍና ቺቤት ይገናኛሉ። ሰላም እንደምን አላችሁ ስሉ ስፖርት ቤተሰቦች። እነዚህን አጫጭር ስፖርታዊ መረጃዎችና በመሃል የሚወጡ ሌሎች ጉዳዮች ካሉና ነግራችኋለን። ለጥቂት ደቂቃዎች አብረን እንቆይ። ታዋቂው ኢትዮጵያዊ አትሌት ከወራት በፊት መታሰሩ ተሰምቶ ነበር። ተስፋዬ አበራ ይባላል። ይህ አትሌት በቅጥል ስሙ ደግሞ ጭላሎ እያሉ ይጠሩታል። በ2015 የቦምባይ ማራቶን አሸናፊ ነው። በ2016 ዱባይ ማራቶንን በአስደናቂ ሁኔታ አሸንፏል። በ2016 የሃምቡርግ ማራቶንን በማሸነፍ ስሙን በወርቅ ቀለም ማጻፍ የቻለ ጀግና ነው። ይህ ጀግና አትሌት 34 ኢንተርናሽናል ውድድሮችን አድርጓል። ብዙ የሮጠባቸው ርቀቶች ማራቶን፣ ግማሽ ማራቶን እና 10 ኪሎ ሜትር ናቸው። ማራቶንን 9 ጊዜ ሮጧል። ግማሽ ማራቶን ደግሞ 8 ጊዜ ሮጧል። 10 ኪሎ ሜትርን 6 ጊዜ ሲሮጥ 6 ጊዜ ደግሞ ኢትዮጵያን በዓለም አቀፍ ውድድሮች ወክሏል። በሀገር ውክልና ውድድር ብቻ ማለትም በኦሎምፒክ፣ በሀገር አቋራጭ ውድድርና በአፍሪካ ጨዋታዎች 2 ወርቅ፣ 2 በቡድን 1 ዲፕሎማ፣ በግል በጠቅላላው 2 ሜዳሊያዎችን ማግኝቷል። ውጤት አይቅ ነው እንጂ በ2016 የዩሮ ኦሎምፒክ በኢትዮጵያ ማራቶን ከፈይሳ ለሚ ብርሃኑ ጋር ወክሏል። ፈይሳ ብር ሜዳሊያ ለሀገሩ ሲያመጣ ተስፋይና ለሚ ግን አቋርጠው ወጥቷል። አትሌቱ እንግዲህ ከወራት በፊት በኦሮሚያ ክልል መታሰሩ ተሰምቶ ነበር። የታሰረው ደግሞ በሰንዳፋ ፖሊስ ጣቢያ እንደሆነ የተለያዩ ምንጮች ኢትዮራነርስን ጨምሮ ዘግበው ነበር። አትሌቱ የታሰረበት ጉዳይ ከመኪና ግዥና ሽያጭ ጋር ንክኪ እንደሆነ ታውቋል። በርካቶችም እንዲፈታ ጥረት ሲያደርጉ ነበር። በነገራችን ላይ እስካሁን ድረስ ወደ 7 ወራትን በስራ አሳልፏል። በርካቶች እንዲፈታም ጥያቄ እያቀረቡ ነበር። ይህ ጉዳይ የሚመለከታቸው ማለትም የኦሮሚያ አትሌቶች ማህበር እንዲሁም የኢትዮጵያ አትሌቶች ማህበር ጉዳዩን በመከታተልና በማጣራት ለአትሌቲክስ ቤተሰብ አሳውቁ በሚል ጥሪ ቢቀርብም ጉዳዩ ከአቅማቸው በላይ ከሆነ ደግሞ ለሚመለከተው አካል ማለትም ለኢትዮጵያ አትሌቲክስ ፌዴሬሽን እንዲሁም ለኢትዮጵያ ኦሎምፒክ ኮሚቴ አሳውቃቸው አትሌቱ አስመብቶ ተጠብቆ መፍትሄ እንዲያገኝ ወደ ልምምዱ ገብቶ ውድድሮች እንዲያደርግ ለኢትዮጵያም የሚያስገኘው ጥቅም በስም በዝና እንዲሁም በውጭ ምንዛሬ ጭምር ጥረት እንዲያደርግ የሚል ጥያቄዎች በጣም በርክተው ነበር። አሁን ምክንያቱ ይፋ ባልሆነና እንዴት ተለቀቀ በሚለው እስካሁን ድረስ ሁሉ ስፖርት መረጃ ባላገኘበት ጉዳይ አትሌቱ ተፈቶ ወደ ቤተሰብ ተቀላቅሏል ተብሏል። ተስፋዬ አበራ ከዚህ መፈታቱን በርካቶች ደስታቸውን እየገለጹ ነው። አሁን ላይ ገና 33 ዓመት መሆኑን ተከትሎ ወደፊት ለኢትዮጵያ ጥሩ አትሌት ይሆናል ተብሎ ይገመታል። 10000 ሜትርን 29:51 በ2011 ሮጧል። 10 ኪሎ ሜትርን 28:21 በ2013 ሮጧል። እንዲሁም ግማሽ ማራቶን ደግሞ 60 ደቂቃ 32 በመሮጥ በ2012 ታሪክ መስራት ችሏል። ማራቶንን 2:04:24 በ2016 በመሮጥ የግሉን ምርጥ ሰዓት ማስመዝገብ የቻለ ሰው ነው። የፖላንድ እንዲሁም በሙምባይ ኢንዲያን ጨምሮ በዱባይ ዩናይትድ አረብ ኤሚሬት በሃምቡርግ ጀርመኒ ደግሞ የማራቶን ውድድሮችን ማሸነፍ የቻለ ነው። በሃምቡርግ ጀርመን አንደኛ ሲወጣ 2:06:58 የገባበት ነው። በዱባይ ዩናይትድ አረብ ኤሚሬትስ ማራቶን ደግሞ አንደኛ ሲወጣ 2:04:24 ተስፋዬ የውድድሩን ሰዓት ለመግባት የፈጀበት ጊዜ ሆኖ ተመዝግቧል ማለት ነው። ይህ አትሌት አሁን ላይ ወደ ቤተሰቡ መቀላቀሉን ተከትሎ በቀጣይ ልምምድ አድርጎ ምናልባትም የጃፓን የዓለም አትሌት ሻምፒዮና ላይ ልንመለከተው እንችላለን የሚሉ አስተያየቶች እየተበራከቱ ነው። ኢትዮጵያን አትሌቶች አበረታች መድኃኒት ዜና በመውሰድ በብዛት የሚታሙ አይደሉም። ይሁንና አልፎ አልፎ እንዲህ አይነት ክስተቶች ያጋጥማሉ። ይህ ነገር በሌላው ዓለም የተለመደ ሲሆን ኬንያን ጨምሮ በሩሲያና በሌሎች ሀገራት አትሌቶች አበረታች መድኃኒት በመውሰድ ክስ ይመሰረትባቸዋል። ከዕድሜ ልክ አንስቶ ለ5 እና ለ10 እንዲሁም ለ4 ዓመታት ከሩጫው ዓለም ሲታገዱ ማየትም የተለመደ ነው።
በኢትዮጵያ እስካሁን በብዛት የምትታወቀው በቅጣት ላይ ያለችው አትሌት ፀሐይ ገመቹ ነች። ከዛ በኋላ እንግዲህ የታዱ ተሾመ ስም በስፋት እየተነሳ ነው። ኢትዮጵያዊቷ አትሌት ታዱ ተሾመ የዓለም አቀፉን ጸረ አበረታች ተቋምን ሕግ በመጣስ 3 የሽንት ናሙናዎችን መስጠት አልፈለገችም ተብሏል። ይህን በማድረጓ ደግሞ 1 ዓመት ከ10 ወር ቅጣት ተላልፎባታል። ምርመራው ያልተካሄደው በማናጀሯ ችግር ወይስ ከአትሌቷ የሚለው ዝርዝር እስካሁን በይፋ እየተጣራ ነው። ምላሽም ሊገኝበት ያልቻለ ጉዳይ ሆኗል። ታዱ ገና 23 ዓመቷ ነው። የተወለደችው ጁን 21 እንደመሆኑ መጠን ወደፊት ትልልቅ ውድድሮችን ታረጋለች ተብሎ እየተጠበቀች ነበር። ከዚህ በፊት በርግጥ በስፔን ባርሴሎና ማራቶን ውድድር በሴቶችም በአስደናቂ ሁኔታ በማሸነፍ የነደራርቱን ግብና አላማ እንዲሁም ስኬት የተቀዳጀች ነች። በዛው ወቅት 2:23:52 በመሮጥ ዓለምን ማስደመም ችላ ነበረች አትሌት። ከዛም በኋላ ሴፕቴምበር 18 22 በዴንማርክ በተካሄደ በሴቶች ምድብ ውድድር አትሌት ታዱ ተሾመ 1:06:13 በሆነ ሰዓት ማሸነፍ ችላ ነበረ። በዛው ላይ አትሌት ጽጌ ገብረሰላማ ሁለተኛ፣ አትሌት ጥሩዬ መስፍን ሶስተኛ በመውጣት ማሸነፋቸውን ካሌም አትሌቲክስ የተገኘው መረጃ ያሳያል። ይህን ተከትሎ እንግዲህ በርካቶች ኢትዮጵያ ስሟ የሚታወቀው በአሸናፊነት በጀግንነት በሪከርድና በሜዳሊያ እንጂ በአበረታች መድኃኒት አይደለም። እንዲህ አይነት አትሌቶች የኢትዮጵያን ስም እንዲጎድፍ የበኩላቸውን አስተዋጽኦ መወጣት የለባቸውም። የኢትዮጵያ አትሌቲክስ ፌዴሬሽንም ጠንከር ያለ እርምጃ ማናጀሮችና አትሌቶች ላይ መውሰድ አለበት የሚል መልእክት እየተላለፈ ነው። እንዲህ አይነት ጉዳይ የሚነሳው አንዳንድ ጊዜ አትሌቶችን ያላወኩም ማናጀሬ ነው በሻይ ተሰጥቶኝ ነው የሚሉ መልእክቶች በተለያየ ጊዜ ይደመጣሉ። ይሁንና እንደቀደሙት እንደነ ቀነኒሳ እንደነ ጥሩዬና እንዲሁም እንደነ ኃይለ ገብረስላሴ ኢትዮጵያን እንዲያስጠሩና ገናና ሆኖ እንዲቆዩ ጠንክሮ መስራት እንጂ አበረታች መድኃኒት መውሰድ ጥቅም የለውም በሚል በርካታ ሀሳቦች ይነሳሉ። በመጨረሻ ሁለቱ ተቀናቃኞች ጉዳፍና ቺቤት በሮም ይጠበቃሉ። በ25 ዳይመንድ ሊግ አርብ ይደረጋል። የሴቶች 5000 ሜትር ውድድር አርብ ሲደረግ የዓለም ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይና የኦሎምፒክ ሻምፒዮኗ ቢያትሪስ ቺቤት የሚያደርጉት ፉክክር ዓለም ከወዲሁ አጓጉቷል። እናንተ እስኪ በዚህ ውድድር ማን ያሸንፋል ብላችሁ ተጠብቃላችሁ? የኛዋ ጀግኗ ጉዳፍ ወይስ ቺቤት ይህንን ውድድር ያሸንፋሉ? ግምታችሁን ኮሜንት ቦክስ ላይ አስፍሩልን። እኛ መረጃውን እንቀጥል። በአምስተኛ ከተማ ሮም በሚካሄደው ውድድር በሴቶች 5000 ሜትር 6 ኢትዮጵያውያን አትሌቶች እንደሚሳተፉ መረጃ ወጥቷል። በርከት ያለ ቁጥር ያላቸው ናቸው። ነገር ግን የዓለም መገናኛ ብዙሃን አትሌት ጉዳፍ ጸጋይ ለአሸናፊነት ከኬንያዊቷ ቺቤት ጋር ጠንካራ ፈተና ይጠብቃታል ሲሉ ለሁለቱ አትሌቶች ቅድሚያ አሸናፊነት ግምት ሰጥተዋል። ሁለቱ አትሌቶች በተመሳሳይ ርቀት በጂያሚን ባደረጉት ዳይመንድ ሊግ ኬንያዊቷ ቺቤት ስታሸንፍ ጉዳፍ ጸጋይ ሁለተኛ ወጣ እንደነበረ የምናስታውሰው ጉዳይ ነው። ጉዳፍ ጸጋይ ለመጨረሻ ጊዜ ቢያትሪስ ቺቤትን ያሸነፈችው በ2023 ነበር። ቦታው ደግሞ ዩጂን ዩናይትድ ስቴትስ አሜሪካ ነበር። ዳይመንድ ሊግ ውድድር ላይ ነበር ጉዳፍ ያሸነፈቻት። በወቅቱ ጉዳፍ 14 ደቂቃ 00:21 ሴኮንድ በመግባት የ5000 ሜትርን የዓለም ክብረ ወሰን የሰበረችበት እንደነበረ እናስታውሳለን። የሁለት ጊዜ የዓለም የቤት ሻምፒዮኗ ፍሬዌኒ ኃይሉም ቀላል ግምት የሚሰጣት አይደለችም። በተለይ በቅርብ ጊዜ እያሳየችው ባለው ብቃት ፍሬዌኒ ኃይሉ ማንንም የምታስፈራ አትሌት መሆኗ ግልጽ ነው። ማርታ ለማየው አሳየቻቸዋል። ሺባጎቅና ጫልቱ ዲዳ በውድድሩ የሚሳተፉ ሌሎች ኢትዮጵያን አትሌቶች ናቸው። በወንዶች ዘርፍም የተለያዩ ውድድሮች ይካሄዳሉ። በተለይ ፍሬዌኒ ኃይሉ ከዚህ በፊት ለፓሪስ ኦሎምፒክ ገብታበት ከነበረው ንትርክና ለመግባባት ከወጣች በኋላ እጅግ በርካታ ውድድሮችን እያሸነፈች ስሟንም በወርቅ ቀለም ላይ ያጻፈች ትገኛለች። ጉዳፍን ጨምሮ ሌሎች ስመጥር አትሌቶችን በተለያዩ የሩጫ ውድድሮች ላይ ማሸነፍ ችላለች ፍሬዌኒ። ስለዚህ ዓለም ጉዳፍንና ቺቤትን ብቻ ወዳድሮ ሁለቱን ለአሸናፊነት መምረጡ ልክ አይደለም። ከኬንያም ሆነ ከኢትዮጵያ ያልተጠበቀ አትሌት በሮም ዳይመንድ ሊግ ሊነክስ ይችላል የሚሉ ድምጾች በስፋት እየተሰሙ ነው። ይህን ተከትሎ እንግዲህ በአንድ ደግሞ ሌላኛው ሪከርድ ሊሰበር ይችላል ተብሎ የሚጠበቀው ቀጣይ እንደምታውቁት የጃፓን አትሌቲክስ ሻምፒዮና አለ። ስለዚህ በዚህ ውድድር ላይ አትሌቶች በሚያደርጉት ሚኒማ ወይም ትንሹን የማሟያ ሰዓት ለማሟላት ሲሉ ብርቱ ፉክክር ያደርጋሉ። ስለዚህ የፉክክር ሪከርድ ሊሰበርበት ይችላል ተብሎ ይገመታል። ኢትዮጵያ አትሌቶች እንደምታውቁት በግራንድ ስላም ትራክና በሌሎች ውድድሮች ላይ በአሁኑ ወቅት ቢዚ ሆነዋል። ትልቅ ሽልማት ያላቸው ውድድሮች ላይም ትኩረታቸውን እያደረጉ ነው። ይሁን እንጂ በሌሎች ቦታዎች ደግሞ ሪከርዶች በተደጋጋሚ እየተሰበሩ ነው። የቦታው ኮርስ ሪከርድና ሚቲንግ ሪከርድ
በስፋት እየታዩ ነው። ይህን ተከትሎ ጉዳፍ ወይም ቺቤት ወይም ደግሞ ፍሬወይኒ ኃይሉ ወይም ሌላ ያልተጠበቀ ሰው ከኬንያ ወይ ከኢትዮጵያ ሪከርዱን ሊሰብር ይችላል የሚሉ ድምጾች እየበረከቱ ነው። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ ዋና ዋና የአትሌቲክስ ዜናዎች እነዚህን ይመስሉ ነበር። በቀጣይ ሌሎች ጉዳዮችን ይዤላችሁ መልሳለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ክፍት ነው፣ ልትጽፉልን ትችላላችሁ፣ እንመልሳለን። መልካም ቀን።